ቶርቲላ ብሬድ እንግዲህ ዛሬ በዚህ ቪዲዮ በቀላሉ እንዴት እንደሚሰራ የምናይ ይሆናል። አዎ ብዙዎቻችን እንቸገራለን ቶርቲላ ብሬድ ለመስራት አይመጣልንም ማለት ይቻላል። ነገር ግን ይህን ቪዲዮ እስከመጨረሻው ድረስ ተከታተሉት። እንዴት እንደምንሰራ አሳያችኋለሁ። በመጀመሪያ 350 ግራም ዱቄት እንጨምራለን። እናንተ የምትፈልጉ ከሆነ መጨመርም ወይም መቀነስ ትችላላችሁ ተመልካቾች። በመጀመሪያ ዱቄቱ እናደርጋለን። ጨው አንድ ሻይ ማንኪያ ጨው፣ ቤኪንግ ፓውደር የበለጠ ሶፍት እንዲያደርገው ነው ቤኪንግ ፓውደሩ። አንድ ሻይ ማንኪያ በቂ ነው ተመልካቾች። የወይራ ዘይት፣ እስካሁን የጨመርናቸውን ግብአቶች ሚክስ እናደርጋቸዋለን። ተመልካቾች አሁን የሚያስፈልገን ለብ ያለ ውሃ ነው፣ እሱን እንጨምረዋለን። ያው እንደምታዩት ተመልካቾች እንደዚህ ከቀላቀልነው በኋላ ተመልካቾች ቴብል ላይ አወርደን እናሸዋለን። ደረቅ ያለ ነው ሊጡ። ትንሽዬ ውሃ እንጨምራለን። አሁን ማሸት ነው ተመልካቾች። ከ5 እስከ 10 ደቂቃ በደንብ ማሸት አለብን ተመልካቾች። ተመልካቾች ሊጣችንን ካሸነው በኋላ ይሄን ይመስላል። ለአንድ ለ10 ደቂቃ እናሳርፈዋለን። ተመልካቾች ሊጣችንን ይሄን ይመስላል። ከ15 ደቂቃ በኋላ አሁን መዳመጥ እንጀምራለን። ዱቄት እናሰልሳለን። በዚህ ክብ ካደረግናት በኋላ ቀጥታ በስሱ ነው ሳሳ አድርገን የምንዳመጠው ተመልካቾች። ተመልካቾቼ ስዳመጡ በክቡ ማድረግ ብትችሉ በጣም አሪፍ ነው። ባችን ራፕ በምናደርግበት ሰዓት በጣም አሪፍ የሆነ ቴክስቸር እንዲሰጠን ነው ተመልካቾች። ይኸው እንደምታዩት ተመልካቾች ሊጣችንን ይሄን ይመስላል። በጣም የሚገርም ነው ተመልካቾች። መጥበሻችንን በደንብ እናግለዋለን። በደንብ ካጋልነው በኋላ ቂጣችንን መጨመር ነው። ቂጣችን እናደርጋለን። በጣም መጥበሻችን መጋል አለበት ተመልካቾች። አሪፍ የሆነ ቶርቲላ ቂጣውን ለመስራት ማለት ነው። በተለይ ደግሞ በከሰል ብትሰሩት በጣም አሪፍ ነው። ምክንያቱም ግለት ስለሚኖረው ነው። አሁን የኛው እያያችሁት ነው፣ ቀስ ያለ ነው። ነገር ግን ከሰል ወይም ደግሞ ሌላ በጣም የሚነድ እሳት ላይ ቢሆን ግን ቶሎ ነገር የምታዩት ነገር ይነሳል ወደ ላይ ማለት ነው። በጣም ይነሳል ወደ ላይ። አሁንም በእርግጥ አሪፍ ነው። ነገር ግን ያኛው ደግሞ ቢሆን የበለጠ አሪፍ ነው። እየገለበጥ እናበስለዋለን ተመልካቾች። ያው እንደምታዩት በጣም ሶፍት ነው ቂጣው። ይህን ሪሲፒ ያዙት ተመልካቾች። ከዛ እንደዚህ ጫን ጫን እናደርገዋለን። አየሩ ወጥቶ መብሰል አለበት ተመልካቾች። እኩል እንዲበስል ነው።
ይኸው በጣም አሪፍ ነው። በጣም ይኸው ተመልካቾች እየገለበጥን ማብሰል አሁንም መገልበጥ ያቃጥላል በጣም። ከሰል ቢሆን ደግሞ የበለጠ ነው ብያቸዋለሁ ተመልካቾች። እሳት ያለው ነገር ተጠቀሙ። ብቻ የሚነድም ሊሆን ይችላል። በጣም ሃይ ፓወር ያለው እሳት ተጠቀሙ ይሄን በምትሰሩበት ሰዓት። ይኸው ተመልካቾች ለምሳሌ ቂጣ ባሳያችሁ እዩት። ከዛ እንደገና መዘርጋት ታጠፍ ይችላል። ሌላም ቂጣ ላሳያችሁ እችላለሁ። ይኸው ተመልካቾች ይህን ይመስላል።